እገልሻለሁ አንቺ ማትረብ እገልሻለሁ ትንሽ የበዛል መሰለሽም ቆይ ምን ሆኜ ነው የምትያት እንዲማ በቀላሉ ዝም አልልም ሁላችሁም ይቅርታ ታደርጉልኛላችሁ ግን ጸብ የሚኖር ከሆነ ዋናው መሆኑ እኔ ነው ማክበር ለሚመስለው ሹፈት በጣም አመሰግናለሁ ሁለመና የታመመ ብለሽ አልነበር ነው የመጣሽው ምን ታርጊልሽ አትተኝም ባምና መኖሪያ እዚህ ነው በጣም ጥሩ ሰው መተኛት አይችልም በቤቱ ምንድነው የሚያባርቀው በአምላክ ነው ወጣል ታፈስም የለችም በጣም ይቅርታ ረበሽንሽ እዚህ መተኛትሽን አላየንም እሺ ነይ እስኪ ምን እንጠያየቀው ነገር አለ ነናች ምን ወቃቀሰውም ነገር አለ ነይ በእናትሽ እናትሽ ትጥራሽ ነይ ያልኩሽ አማርኛ አሰሚም እንዴ ነይ ያልኩሽ እኮ ነው ተሰማለሁ እሺ ነይ ድፈት ብለሽ እግሬ ስር ይቅርታ ጠይቂ ግን እኮ ምንም አላጠፋሁም ጥፋትሽ ለራስሽ ማን እንደማይታይሽ ግልጽ እኮ ነው ነይ ባይሆን ጎንበስ ብለሽ ይቅርታ ጠይቂ ቢያንስ ምን እንዳጠፋው ንገሪኝና ከዛ በኋላ ይቅርታ ጠይቅሻለሁ እዚህ ቤት መምጣትሽ በአንቺ ምክንያት የሚፈጠሩ ጭቅጭቆች ወንድሜ በአንቺ ምክንያት ከሁላችን ጋር መባላቱ ገባሽ አይደል አሁን በአንቺ ምክንያት ሁሉ ነገር ይኸውልሽ አሁን ቀጥ ብለሽ ይቅርታ ጠይቂ ተንበርከሽ እንጨቱ ጣሻል እንደ ጎንበስ ነው ደዛ እባክሽ እሺ ልቀቂኝ እሺ ይቅርታ ምን አባሽ ስለሆንሽ ነው የምነቅሽ አሁን እስኪ ማን እንደሚያድንሽ እናያለን አንቺ ውሻ ማረቢ እሺ ይቅርታ አልኩሽ እኮ አንቺ ሴትዮ እባክሽ ልቀቂኝ ሴትዮ ነው ያልሽው ሴትዮ ትብላሽና ምንም እንደ ስስት መልክሽን ብትቀያየሪ ከኔ ፍቶስራ ማንንም አያስመልጥሽም ገባሽ አይደለ ማንንም አንቺ ውሻ ልብሽ ምን እንደሚያስብ ጠንቅቄ ነው የማውቀው አንቺ ሾክ አንቺ ማትረፊ ሾክ አንቺ እንደዚህ ነው ልመናየሽ እንደዚህ ነው ልመና ሁለተኛ ከመንሽ ቃል ውልፍትቴና ውርድ ከራስሽ እሺ እንደዚህ አፈር ስር ነው የምደባለቅሽ ካፈር ነው የምደባለቅሽ እገልሻለሁ አንቺ ማትረቢ እገልሻለሁ እሺ ገብቶኛል እባክሽ ልቀቂኝ እግሬን እያመመኝ ነው እዚህ ነው ቦታሽ እሺ እዚህ ነው ቦታሽ እግሬ ስር ገባሽ አይደለ አዎ አልቅሽ አቅም እንዳለ ሰው ድሮም ከኔ ከይፍቱ ስራ ጋር መፍጨርጨር አልነበረብሽ አፍሽን መክፈት አልነበረብሽ አንቺ ከፍታ አንቺ አይደለሽ ምን የምትድቂኝ አንቺ ውሻ ማትረቢ አዎ ገብቶኛል ጥሩ ይሄ በደንብ ከገባሽ ትምርቱ ለስካሁኑ ጥፋትሽ ደግሞ ትቀጫለሽ ማለት ነው አንቺ ውሻ ተነሽ በቃ ተነሽ በቃ ይቅርታ አድርጌልሻለሁ ተነሽ ምንድነው የኔ ልጅ ለምን ነው ግራስ ላይ ተደፋሽው አለምዬ በጣም ልጅ በስላለች ይኸውልህ ተንበርካ ይቅርታ እየጠየቀች ተነሽ በቃ ተነሽ ይፍቱ አስገድደሻት ነው አይደል ምን አባቱ አስገድዳታለሁ ሰባብሬ ስላስቀመጥኩሽ በጣም አዝናለሁ ያለችው ራሷ ናት እውነት ነኝ ልጅ አባዬ ወደ ክፍሌ መግባት ፈልጋለሁ መግባት እችላለሁ ወደ ክፍልሽ ለመግባት ማንንም ማስፈቀድ አይጠበቅብሽ ሂጂ ልጅ አይዞሽ አለምዬ ዛሬ እኮ የምታድር መስለኝ ነበር ላለማደር መሰለኝ በሌሊት ወጥቼ ሄድኩት እኔ ምለው ግን ከአንድ ፍሬ ልጅ ጋር በዚህ ልክ ፉክር ውስጥ መግባት ትንሽ የበዛል መሰለሽም ቆይ ምን ሆኜ ነው የምትያት እንዴ ምን ሆኜ እላታለሁ እኔ ነኝ እንጂ በገዛ ቤት የምሆነው ነገር ግራ ይገባኝ ቆይ ለምንድን ነው ግን ቤቱን የቁም ሲኦል የምታደርግባት እሷ በተማረረች ቁጥር እኮ ወደ አውሬነት የምትቀየረው ገባሽ ያኔ የገዛ የምትዩ ቤት ውስጥ የምትሰቃዩ አንቺው ራስሽ ነሽ እንዴ ወይደ ጭራሽ እያስፈራራኝ ነው አለም የምትሆኚው ነገር በጣም አሰልችና ጥቅም የሌለው መሆኑን እየነገርኩሽ ነው ምንሽንም አልነካችሽ አንቺም አትንኪያት ሁሉንም ነገር ለጋራ ጥቅማችን ነው ይፍቱ ከኔ ጋር ትልቅ ጸብ ውስጥ ነው መግባት የፈለግሽው ስለዚህ ንኪያትና ጸቡን እስከ ጥግ እንቀጥለዋለን ተረገመች ብላ ትዳሬንም ልታፈርስ ነው በቃ
ከወንድሜ ከባላችኝ ከትዳሬ ሰራተኛ አስናቀችኝ። በቃ የማታረገኝ ነገር የለም። ምንድን ነው ማድረግ ያለብኝ? አሳያሻለሁ። ይሄን ማን ቋቋመው? ይሄን ተቋቁሜ በጭራሽ አልኖርም። አቤት፣ እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ። ይቅርታ ዝም ብዬ ተቀመጥኩ አይደል? ይሁን እንግዲህ ምን ማድረግ ይቻላል። ይቅርታውን ግን ባይሆን ተቀብያለሁ። አመሰግናለሁ። ጥሩ ሰው እንደሆንክ ታስታውቃለህ። አይምሰልህ፣ ጥሩ የሚባል ሰው የለም። እኔ አብነት ብቻ ነኝ። ይኸውልህ አብነት፣ እኔ ለረጅም ጊዜ የብስት ጓደኛ ነበርኩ። እሺ መቀጠል ትችላለህ። አሁን ላይ ጓደኛ ስለሆንኩኝ የምትለው ነገር ይገባኛል። ባልሆንም ደግሞ የምትለው ነገር መረዳት አይከብድም። ባለፈው ከተፈጠረው ነገር በኋላ አስጨንቃታለሁ ብዬ ከሷ ለመራቅ እየሞከርኩ ነበር፣ ግን ደግሞ ምንም ውስጥ እየተሰማው አይደለም። እባክህ ልታግዘኝ ከቻልክ ብዬ አንተ ጋር መጥቼ። ምን ላግዝ እችላለሁ? እኔ እሱ ጋር ከመድረስ በፊት መጀመሪያ የምታስበው ነገር ልክ ነው ወይ የሚለውን ነገር ማሰብ አለብን። በግልጽ የሚታዩ ነገሮች አሉ። ህብስትን ሳቃት እንደዚህ አልነበረችም። በጣም ተቀይራለች፣ ስብር ብላለች። ከሳቅና ደስታ ውጪ ምንም የምታውቅ ልጅ አልነበረችም። ፊቷ ኑሮ እንዳንገላታት ሴት ጠቋቁሯል እኮ። ከአንዴም ሁለቴ ሳያት አይኗ በማልቀስ ብዛት አውጧል። ህብስትን ለረጅም ጊዜ ሳውቃት ከአይኗ እንባ የሚወርደው ለሳቅ ብቻ ነበር። በተወሰነ መንገድ እኮ ልክ ልትሆን ትችላለህ፣ ግን የእነሱ ቤተሰብ ትንሽ ወጣ ያለ ነው። ስለ አባቷ የሚወራው አባቷ በጣም ኃይለኛ ሰው ነው። እኔ እንዳየኋት ከሆነ ግን ሁሌ አብሯት የሚሆኑ ሰውዬ ነው አደገኛ። በእርግጥ እሱም ትንሽ ከበድ ያለ ሰው ነው። ቤተሰቡ በጠቅላላ ከባድ ሚዛን ነው። ቆይ ምኗ ነው ያገባት? ራሱ እኮ ነው ይመስላል። ይቆጣታል፣ ይከታተላታል። እሷ ራሱ እሱን ስታዩ ትርበደበዳለች። አቤኔዘር አየህ፣ አንድ ነገር ረሳ። አሁን ገና መስመር አለፍክ። አሁን የምትለው ሰውዬ የእድሜ ልክ ጓደኛዬ ነው። መስመር ካለፍክ ደግሞ መጥፎ ሰው መሆንብህ እኔ ነው። ስለዚህ እንደዛ ባይሆን በጣም ጥሩ ነው። እና ማውራት ምንም ጥቅም የለውም እያልከኝ ነው? እንደዛ እያልኩ አይደለም፣ አንቀያየም ብቻ ነው ያልኩ። ጥያቄህን ለመመለስ ያክል እሱ ቤተሰቧ ነው፣ የማገባት ደግሞ እኔ ነኝ። ያው እንደ ታላቅ ወንድም ነው የሚቆጣት። አንተ ነህ ህቡዬ የምታገባት? አዎ እኔ ነኝ የማገባት። ህቡዬ ግን ትንሽ ስር የሰደደ ቁልምጫ ነው። ስለዚህ አንተ ነህ ዋናው ሰውዬ። የምኑ? የጸቡ። አላሰብኩም ነበር፣ ግን ጸብ የሚኖር ከሆነ ዋናው መሆኑ እኔ ነኝ። እሺ ማክበር ለሚመስለው ሹፈትህ በጣም አመሰግናለሁ። አዎ ሂድ። በኋላ በአምላክ መጡ መሄጃን ከሚሰብር አሁን ብትሄድ ይሻላል። ጸብ ይላል እንዴ? ጸብ እንዴት እንደጠማኝ በገባህ። እንዲህ ሳይሆን ጸብ የምንጣላ ምናምን አይመስላችሁም አይደል? ዘንድሮ እንዴት ተቀልዷል። ልጄ አብሬሽ እንድቆይ ትፈልጊያለሽ? አዎ እንደውም ላናገር እፈልጋለሁ። ደህና ነሽ ልጄ? አንድ ነገር ላስቸግርህ? በሚገባ ልጄ። አንቺ እኮ ልጅ ነሽ። ለምን እንደሱ ትያለሽ? ምን እንዳደርግልሽ ነው የምትፈልጊው? እንድትተወኝ ነው የምፈልገው። ምን እንድትተወኝ? ማለቴ እኔ ከዚህ ቤት መውጣት እፈልጋለሁ። የድሮ ቤቴ መሄድ እፈልጋለሁ። ከዛ በኋላ የፈለግከውን ነገር ማድረግ ትችላለህ። የፈለግከውን አድርግ ስትይ ምን ማለትሽ ነው ልጄ? እንደ አባት ልታደርግልኝ የምትፈልገውን ነገር ማለቴ እኮ ነው። ማለቴ መንከባከቡን፣ መጠበቁን፣ በቃ ሁሉንም ነገር። ልጄ ምንም ነገር ቢፈጠር ከዚህ ቤት መሄድ የሚባል ነገር እንደሌለ እኮ ነግሬሽ ነበር ልጄ። ምንም የተለወጠ ነገር የለም። እኔ አልቻልኩም አባዬ። እባክሽ በለኝ፣ ከዚህ ቤት እንደወጣ አድርገኝ። በቃ እውነት ልጅ ከሆንኩኝ እንደ አባት የምታስብልኝ ከሆነ ይሄን ብቻ አድርግልኝ ልጄ። በቃ ተነሺ፣ እዛ የተንበረከክሽ ይበቃሻል። እኔ ማማጻን አይጠበቅብሽም። ተነሺ። ታዲያ እሺ በለኝ አባዬ። በይፍቱ ምክንያት ነው አይደል? አይደለም፣ ግን በቃ የድሮ ቤቴ ሄጄ በሰላም መኖር እፈልጋለሁ። ቤትሽ ነው የኔ ልጅ። ሰላምሽን እኔ መልሰዋለሁ። ዛሬ ላይ ያየሁት ነገርና ሳላይ ላረገችሽ ነገር በሙሉ ደግሞ ይቅርታ ትጠይቅሻለች። አይ አልፈልግም፣ ይቅርታ እንድትጠይቀኝ አልፈልግም። እኔ እፈልጋለሁ። ሁሉም ነገር መሆን ያለበት ነው የሚሆነው። ያንቺ እዚህ መሆን የሚረብሸው ሰው ካለ ደግሞ ቤቱን ለቆ መሄድ ይችላል። ለምን? እዚህ ያሉት እኮ ሁላቸውም ቤታቸው ነው። እኔ ነኝ ያለ ቤቴ የመጣሁት። በቃ ጨርሻለሁ። ማንም ሰው ይሁን ማንም ለቆ መውጣት ይችላል። ባለቤቴም ብትሆን አላሳደኳትም የሚል ጸጸት አንሶኝ አንቺን
ማንም በሌለበት ትልቅ ቤት ውስጥ በማስቀመጥ የህይወቴን ትልቁን ጸጸት አልሰራም። ተረጋግተሽ ቁጭ በይ። ከነገ ጀምሮ ሁሉም ነገር ልክ ይኖረዋል። ይሄ ሰውዬ ግን እውነት አባቴ አይደለም? ምንድነው? ቆየህ እኮ ህብስት ላደርስ ብላ ነበር እንዴ? ነው ወደ ገነት ነው የምታደርሰው? ከዛ ከወጣ ቆይቻለሁ። እባክህ መሀል ላይ የሆነ ነገር ተፈጥሮ እሱን ላስተካክል ይችላል። የዓለማችን ቆሻሻ ነው ደግሞ ዛሬ ዓለማችን ሆነ። አዎ እባክህ ባምን ነው የሚሻለኝ። ብሸሽም አልቀረልኝም። ስቦ ዘፈቀኝ እኮ። ቆይ ታዲያ ምንድነው አንተ ግን እንደዚህ ያስቆየህ? እንዳልኩህ ከሱ ቆሻሻ ስራ ሌላ ምን አለ? ታውቃለህ፣ እኔ ደግሞ የቀረህ ነበር የመሰለኝ። አልቀረሁም እባክህ፣ ይኸዋለሁ። እሱማ እያየሁ አይደል እንዴ መጣህ። ይልቅ የሆነ ነገር ብሰዳ። አንዳንድ ጊዜ ግን የምር ደነግጣለሁ። ማለት አቶ አለም ከገመትኩት በላይ አደገኛና መጥፎ ሰው ይሆንብኛል። እና ታዲያ እሱ የታወቀ ነገር አይደል እንዴ? አንተ ደግሞ አዲስ የምትሆን። እሱማ የታወቀ ነው አብነት። ግን ደግሞ ብዙ ሰዎች መጥፎ የሚሆኑት ለገንዘብና ለጥቅም ሲሉ ነው። ይሄ ሰውዬ ግን ጥቅሙን የማይነካ ነገር ላይ ራሱ በጣም ክፉ ነው። ተለማምዶት ነው። ታዲያ ከየት ያመጣል ያለመደውን መልካምነት? እሱስ ልክ ነህ። እኔ ሳውቀው ጀምሮ አንድም ቀን ጥሩ ነው የማያውቅ ሰውዬ ነው። ከየት ያመጣዋል? እሱን ነው የምልህ እኮ። በአንተ እድሜ ማለት እኮ ድሮ ካስታወስክ ሳይንስ ላይ ስንማር የፀሐይ ብርሃን ፍለጋ ተጣሞ ያድጋሉ እንደተባሉት ዛፍ እኮ ነው። አብነት ምን አይነት ምሳሌ ነው የምትጠቀመው? ታዲያ ቆይ እኔ ያልገባኝ ነገር አንተ ላለመሳቅ እንዲህ የምትታገለው ምንድን ነው? እኔ ነኝ እንግዲህ እዚህ ጋር ያለሁት፣ እሷ አይደለች። ማ ህብስትማ እሷ ፊት ሲሆን እኮ ነው ላለመሳቅ የሚቻልህም የማይቻልህም የምታደርገው። የማይደባለቅ ወሬ አታደባልቅ እባክህ። ሲጀመር ወሬ መደባለቅ የሚባል ነገር የለም። ይልቅ ግን ስማኝ፣ የአሁኑን የዓለማችሁን ሀሳብ አልወደድኩም አይደል? መቼ ነው የእሱን ሀሳብ ደግሞ ወድጄ የማውቀው? እሱማ ግን ያው አለ አይደል ህብስት የሆነ ሰው ለማግባት ይበቃል እባክህ። ምን ልትቀባጥር ነው ደግሞ? ራስን መቆጣጠር እስኪያቅትህ ድረስ እኮ ከራስ ጋር ስትታገል ነበር፣ ግን ደግሞ አልተሳካልህም። እውነቱን ለመናገር እኔ ሆኜብህ ነው እንጂ ኃይለኛ የቅናት መንፈስ እኮ ተጠናውቶ ነበር። ተሳሳትኩ? አዎ ተሳስተሃል። አይገርምህም? ደግሞ አልተሳሳትኩም። ህብስትን ብትሆን ደግሞ በደንብ ገብቷታል። ምኑ ነው የገባት? ሴቶች እኮ ወጥ ያሉ ፍጥረቶች እኮ ናቸው። ሴት ስለሆኑ ብቻ የሚገባቸው አንዳንድ ነገሮች አሉ። አብነት እንደዚህ አይነት ነገር ማሰቧን ምንም አልወደውም። ቆይ ግን በአምላክ ለምን ግን በዚህ ልክ ትታገላለህ? ምንም እየታገልኩ አይደለም። መሆን ያለበትን ነገር ብቻ ነው የማደርገው። ተረድተኛል? በቃ ይሄው ነው። በዚህ ውስጥ ስለሷ እያሰብኩ እንደሆነ ካወቀች በጣም ተስፋ ታደርጋለች። ያ ደግሞ ይጎዳታል። እርሱ ሲቀየር ደበረውና ደወለ። አቤት አቶ አለም። ምን አቤት አቶ አለም ትለኛለህ? ታዲያ ማን ልበል አቶ አለም? ምን እየሰራ ነው? ያው አሁን አመሻሽ እንደመሆኗ አንድ ቦታ ቁጭ ብዬ። እባክህ እኔ ስላንተ አመሻሽ አያገባኝም። ስለተነጋገርንበት ጉዳይ ምን እያሰብክ ነው እያልከው ነው? አንዳንድ ነገሮችን ወስኛለሁ እና በዛ መንገድ ለመቀጠል አስቤያለሁ። ትሰማኛለህ? ጊዜ የሚባል ነገር የለም። ምንም ጊዜ የለም። ፈጠን በል። ልጅቷ ቤቱን ለቃ ለመሄድ እየተማጸነች ከባለቤቴ ጋር አልተስማማም። ትንሽ ከባድ ሁኔታ ነው ያለው አብነት። እኔ ደግሞ እንዲህ አይነት ነገር ማባበል ሰልችቶኛል። ትሰማኛለህ? ህብስት ከዚህ ቤት ወጣች ማለት ደግሞ ሁሉም ነገር ከዜሮ ነው የሚጀምረው። ገባ? ገብቶኛል አቶ አለም። በተቻለኝ አቅም ለመፍጠን እሞክራለሁ። እና ቆይ አሁን ተረጋጋች? ለጊዜው ተረጋግታለች፣ ግን በየትኛውም ሰዓት ልትሄድ ትችላለች። ከዚህ ሄደች ማለት ደግሞ ይኸውልህ፣ ብቻ ለማንኛውም ፈጠን ብለህ መስራት ያለብንን ስራ መስራት አለብን። ነገ በጠዋት ቢሮ እንገናኛለን። እሺ አቶ አለም። ሰላምታ የለ፣ ቻው የለ፣ ጥርቅም። ምንድን ነው የሚልህ? ህብስት ከቤት ውስጥ ለመውጣት እየለመነችኝ ነው የሚለኝ። ማለት ከእናንተ ቤት ወጣ ወደ ቤቷ መሄድ እንደምትፈልግ ነገረችው። እሱ ብቻ ሳይሆን እሺ እንዲላት ለመነችው። ያው እሱ እንደዚህ አላለኝም፣ ግን ነገርየው እንደዛ ነው። ወይኔ አንድ ነገር ሆናለች ማለት ነው። አረ ተረጋጋ አምላክ እንዴ። ነይ ልጅ ነይ። ምንድነው? ቆይ ቁጭ በይ ቁጭ በይ የኔ ልጅ። አሁን ትቅርና ምን እንደሚከተላት ታየዋለች። በጣም ጥሩ መጣሽ ይፍቱ። ነይ ቁጭ በይ። መጥቻለሁ። አሁን ከይፍቱ ጋር በደንብ ታወራላችሁ።
ከዛ ሁሉም ነገር ይስተካከላል። ይፍቱ ቀጤ። አዎ ቤተሰብ መካከል እንግዲህ ብዙ ነገር ይፈጠራል። እኔ ደግሞ ትንሽ ቁጡ ነው። መምጫ ያምር ምን ያምር። አሁን በሰዓት መቼ ነው መጥተህ የምታውቀው? ይቅርታ ረበሽኳችሁ እንዴ? ልውጣ? አሁንማ አንዴ ገብተሃል። ቁም። አይ ካልክ ደግሞ ወደምትሄድበት ሄድ። አይ አሁንማ አንዴ መጣሁ። ስብሰባውን አብሬያችሁ ልሳተፍ እንጂ። ብቻ ባጭሩ ቤተሰብ መሃል ብዙ ነገር ይፈጠራል። ያ ማለት ደግሞ እንጠላሻለን ማለት አይደለም አይደል? በአምላክ አፍህን እንዳትከፍት፣ ስነ ስርዓት ይኖር። ቶ እንደፈለገ ማውራት ይችላል። ንቀቱን እንደሆነ ጥግ ድረስ ተንቀናል። ከዚህ በኋላ ምን ይመጣብናል ብለን እኔ ምንም አልገባኝ። ምን እየተፈጠረ ነው? ትንሽ ክፉ ሆንኩብሽ። እንደ ልጅ እያየሁሽ አይደለም። አንዳንድ ጥፋቶችን እያየሁ ማለፍ አልችልም። እኔ ደግሞ ያ ነገሮች እንዳይፈጠሩ አንቺም ተጠንቀቂ እባክሽ። ይፍቱ እንድትመክራት አይደለም አይደል እዚህ ቁጭ ያልሽው? ምን ሆነሃል? ልቀጥል እኮ ነው። ተረጋጋ እንጂ። እኔ ደክሞኛል። ቶሎ አጠር አድርጊው ከቻልሽ። ይሁና እሺ። ልጄ ትንሽ ጨከን አልኩብሽ አይደል? ይቅርታ አድርግልኝ። ይቅርታ። አረ ችግር የለውም። ታነሽ በቃ ይቅርታ አድርጌልሻለሁ። ይቅርታ አደረግሽልኝ? ልጄ እዚህ ቤት አንቺን የሚጠላም ሆነ ያንቺን እዚህ መኖር የሚረብሸው የለም። እሺ ስለዚህ ከልብሽ ይቅር በያት። በቃሽ። ይቅርታ ታደረግሽልኝ። እኔ ልግባና ልተኛ። በቃ እዚህ ከቆየ ጥሩ ነገር አይፈጠርም። ትንሽ ወገቤን እያመመኝ ነው። ልጄ ያልኩሽ ነገር ገብቶሻል አይደል? አዎ ገብቶኛል። ምንድነው የተፈጠረው? የሚሞተው ሰው ነው ያለው እንዴ? ምን እንደምትቀባጥረው? መቼም የሚሞት ሰው ከሌለ ወይዘሮ ይፍቱ ስራ እንደዚህ መሬት ድረስ ሂዳ ይቅርታ ጠይቅ። እንግዲህ እህትን አታውቃትም። አንተን ነው እንጂ የማላውቅህ። እንግዲህ ሰላም በወረደበት መርዝን አትርጭብኝ ልጄ። ሰላም ይደርልኝ። እሺ አባዬ። አይ አያስፈልግም። እሺ ደህና ደሪ። ምንድነው የተፈጠረው? እኔ ምንም አልገባኝም፣ ግን አንድ ጥያቄ ልጠይቅህ ፈልጋለሁ። ወደ ውስጥ መግባቱ የተሻለ ሳይሆን አይቀርም። ነገራችሁ ምንም አላማረኝም። እሺ ሌላ ያለ ነገር አለ? ከባለቤቴ ጋር መስማማት አልቻሉም ምናምን ያለው አንድ ነገር አድርጋታለች። በቃ እቺ ሰይጣን። እሺ ቆይ ስማኝ፣ ተረጋጋ እና ደግሞ ቀስ ብለን እንደው ከዛ አትወዳትም አይደል? ኧረ ወደዛ በእናትህ ሞኝን ፈልግ። ምንሽ ቀልደኛው ጠላቴ። እስቲ የት እንደምትገባ እናያለን። ከዛ ምን እንደማደርግ ወስናለሁ። በጣም ቀልደኛ ነህ። እኔ በህይወት እያለሁማ መቼም ቢሆን ሚስትን አታገባትም። ሁለመና የታመመ ብለሽ አልነበር ነው የመጣሽው? ምን ታደርጊልሽ? አትተኝም? ምን ላድርግ ታዲያ? በገዛ ቤቴ ክብሬን ካስከፈፍከኝ በኋላ ምንም እንዳልተፈጠረ ነው ገብቼ የምተኛው? ይፍትዬ ግን ምን ሆነሽ ነው? ቀለል አድርጊው እንጂ። ምን ነው ቀለል የማደርገው? አንተ ሰውዬ ምንድነው ቀለል አድርጊ የምትለኝ? የገዛ ወንድሜ እንኳን የሚያሳየኝ ንቀትና አስተያየቱን እያየህ አይደል እንዴ? ታዲያ እሱ እኮ የልጁ ችግር ነው። ትዕቢት የደፈነው ሰው ከዚህ የተሻለ አስተሳሰብ ሊኖረው ይችላል። እና እንደዛ ብዬ ልጽናና? ነገ ንቀቱን 10 እጥፍ አሳድጎት እናያለን። ወይ ጣጣ! ድሮ ሴት አክብሮሽ የሚያውቀው ነው። እሱ ከሰው እንኳን ይቆጥረናል እንዴ? ያቺ ስስትስ ብትሆን እሷ ደግሞ ምን ሆነች? መቼም ትንቀኛለች ልትይ አይደለም አይደል? እናታ ከበረኛለች። ባክሽ እሷ ሰው እንዴት እንደሚናቅ እንኳን አታውቅም። እንኳን ይቅርታ ጠየቀችኝ ብላ ልትንቅሽ። ልጅቷ ግን አንተ እንደምትላት ያን ያክል ምስኪን አይደለችም። ይፍቱ ግን ምን ሆነሻል? እኔ በጣም ስለምወዳት እንዳታዝን ብዬ ያደረኩት ይመስልሻል እንዴ? እኔ እኮ ስራዬ ነው እየሰራው ያለሁት እንዴ። ምን ሆነሻል ግን?
ደግሞ ሰምተሽኝ ይቅርታ ስለጠየቅሻት አመሰግናለሁ። ነገሮችን በሙሉ አስተካክላለሁ። እሺ እኛ አላማ ያለን ሰዎች አይደል እንደ ይፍቱዬ? ይሁን። እኔ ግን በህይወቴ ከተፈጣ እንደ ዛሬ ተዋርጄ አላውቅም። እንደ ዛሬ ሰማኝ አይደል አለም? አሁን አረፍ በይ። ይፍቱ በአንድ ትዕቢተኛና በአንዲት ፍሬ ልጅ የሚመዘን ስብዕና የላትም። የራሷ የሆነ ብልህ አይምሮ ያላት ምርጥ ሴት ናት። ቆይ ግድ የለም ቶ በይ እባክሽ እነሱን ታያቸው። አንቺ ረፍት አድርጊ። እኔ ትንሽ ስራ አለብኝ፣ ትንሽ ሰርቼ ልምጣ። ሰራሰር ይውለቅ። ወይኔ ይፍቱ ስራ ይቅርታ። እኔ ይፍቱ ስራ አንቺ ስር ጎድቄ ይቅርታ። ይሄን ይቅርታ በጥፍ አስከፍልሻለሁ፣ አሳይሻለሁ። ጭራሽ ብለሽ በትዳሬም ገባሽ አይደለ? ህብስት ይኸውልሽ በደንብ አድርጌ እጥፍ በጥፍ አድርጌ ነው የማስከፈልሽ። አንቺ ውሽ ማትረቢ ከማን ጋር እንደምትጋፈጭ አላወቅሽም። ምክንያቱም ከኔ ከይፍቱ ስራ ጋር ነው። ወይኔ ሞት ይሻለኝ ነበር ዛሬ። ሞት ይሻለኝ ነበር። የሆነ ነገር የሆንሽ መስሎኝ ደንግጬ ነበር። ለምን የሆነ ነገር የሆንኩ መሰለ? ከአብነት ጋር ነበር እና አቶ አለም ደውሎ ሲያስጠነቅቀው የሆነ ነገር የሆንሽ መስሎኝ ደንግጬ ነበር። ከዚህ ቤት መሄድ እንደምትፈልጊ ስትነግሪው ምን ሆነሽ ነው ብዬ እያሰብኩ ነበር። ምንም አልሆንኩ። የሆነ ነገር እንደሆንሽማ ግልጽ ነው፣ ግን ከዚህ በላይ የሆንሽ መስሎኝ ደንግጬ ነበር ለማለት ያክል ነው። ቅድም አንተ ትታይኝ ስትሄድ ማንም የለም ብላ። ማንም አልነበረም እንዴ? አዎ ማንም አልነበረም። አገኘሁሽ ብላ ይቅርታ ጠይቂኝ ብላ ጸጉሬን ጨምድዳ እግሯ ስራ መልከክ አሰቃየች። እሺ በቃ አታልቅሽ እባክሽ፣ አታልቅሽ። አላለቅስም። ለአንተ ሳልነግርህ የሆነ ቦታ መሄድ ወይም ደግሞ የሆነ ነገር ማድረግ እኮ ፈልጌ አይደለም፣ ግን ደግሞ የድሮ ቤቴ ሂጅ መኖር ፈልጋለሁ። እሱም ብቻ ነው የጠየቅኩት። ያን እንድታደርጊ እንኳን እሱም አይፈቅድልሽም። አዎ እሱም እኮ ገባኝ። የሆነ ቀን የሚመለስሽ ቢሆን መጀመሪያም አያመጣሽም ነበር። ግን ከዚህ በኋላ እንዴት መቋቋም እንዳለብኝ አላውቅም። አዎ እሱን ከየትኛውም ጊዜ በላይ ብታስቢበት ይሻላል። ምክንያቱም ይፍቱም አሁንም ከዛ ይባሰ አደገኛ ነው የምትሆንብሽ። ግን እኮ ይቅርታ ጠይቀኛለች። አቶ ለማስገድዷት ነው የሚሆነው። ያ ማለት ደግሞ በጣም ተበሳጭታለች ማለት ነው። በጣም ከተበሳጨች ደግሞ እንዴቷን አንቺ ላይ ነው የምትወጣው ማለት ነው። እኔ እኮ ምንም አላደረኳትም። እስከ ዛሬስ ቢሆን ምን አድርገሻት ነበር? ምንም። አሁንም ምንም አላደረግሻትም፣ ግን ለውጥ አይፈጠርምሽ። ሌላው ደግሞ ልጠይቅኝ የፈለግሽው ምን ነበር? ይህን ጥያቄ ስጠይቅህ እንደ ሞኝ ልታይኝ ትችላለህ፣ ግን ውስጥ የተፈጠረ ጥያቄ ስለሆነ ነው የምጠይቅህ። ቀጥ እየሰማሁሽ ነው። ቆይ አለም አባቴ ያለ መሆኑን እርግጠኛ ነህ? ምን? የማን አባት? የኔ አባቴ ያለ መሆኑን እርግጠኛ ነህ? አንቺ ልጅ ምን አይነት ጥያቄ ነው የምትጠይቂው? ይኸውልህ ዛሬ ሲሆን ከነበረው ሁኔታ አንጻር እውነት አባቴ አይደለም ወይ የሚል ጥያቄ ስለመጣብኝ። ያንቺ ዋህነት ደግሞ በጣም መስመር ሳተ። ጭንቅላትሽን አስተሪው እንጂ ሁሉንም ነገር የነገርንሽ እንደዚህ አይነት ጥያቄዎች እንዳይረብሹሽ ነበር። አንቺ ግን ስሜታዊነትሽ ላይ በጣም ትኩረት እያደረግሽ ነው። ቢቀርብሽ ነው የሚሻለው። ይልቁንስ ራስሽ እንዲማዳ እንዳለብሽ ብታስቢ ነው የሚሻልሽ። በአምላክ። አቤት። ልትሄድ ነው እንዴ? አዎ ክፍሌ ገብቼ ልረፍ። ለምን እዚህ እንደባለፈው ማደር? አይ ተነሽ፣ ነበርሽን ቆልፈሽ ተኝ። በቃ እንደባለፈው አንተን ተደግፌ መተኛት እፈልጋለሁ። ቆይ ለምንድን ነው ሁሉም ነገር እንደዚህ ግራ እየገባኛል? ለምንድን ነው ሰው በእኔ ላይ ክፉ ሲያስብ የማይገባኝ? ሳናድድ አብነት ሙሉ ቀን እኮ ስጠብቀህ ነበር፣ ግን አልመጣህም። ላይሽም ላናገርሽም ስለማልፈልግ እባክህ አብነት እንዳትነኪ። አውቃለሁ በሰዓቱ ልክ አልሰራሁም፣ ግን ደግሞ በጊዜው የነበርኩበት ሁኔታ አብነት
አይመለከተኝም እያልኩሽ ነው። አይመለከተኝም። ቤቴ እንዳትመጪ። ያለሁበት አካባቢን ባላይሽ ደስ ይለኛል። እባክህ አብነት አንድ ጊዜ ብቻ አዳምጠኝ። ዞሪ። እንዲህማ በቀላሉ ዝም አልልም። ሁላችሁም ይቅርታ ታደርጉልኛላችሁ። መኖሪያ እዚህ ነው። በጣም ጥሩ። ለዛሬ በቂ መረጃ ይቻላል። ሌላውን ደግሞ አብረን ያለ እንዴ? አንቺ አብደሻል እንዴ? እስካሁን ምንድነው እዚህ የምትሰሪው? አንተን እየጠበቅኩ ነበር። እና ሌሊቱን ሙሉ እዚህ ወለል ላይ ሆነሽ ነው የምትጠብቂኝ? አንቺ አብደሻል እንዴ? ምንም አማራጭ እኮ አልሰጠኸኝም። ሊሆን ይችላል፣ ግን በምንም መልኩ ያረግሽው ነገር ልክ ሊሆን አይችልም። በጣም እኮ በርዶሻል፣ ያስታውቃል። ብቻ ችግር የለውም። አንዴ ብቻ አንተ እንድትረዳኝ ነው የምፈልገው። ሴትዮ አሁን ግቢና አረፍ በይ። ትንሽ ስትረጋጊ ያኔ ትሄጃለሽ። አይ እኔ ላስቸግር አልፈልግም አብነት። ግቢ ዝም ብለሽ። ለአንቺ ብዬ አይደለም ህሊናዬ ስለማይፈቅድልኝ። ተነሽ። አይዞሽ። ግቢ አረፍ በይ። እውነት በጣም አመሰግናለሁ። ችግር የለውም። ማነው ደግሞ በዚህ ጠዋት? እነሱ ናቸው? አይ አይመስለኝም። ወደዛ እየሄድኩኝ ስለነበረ እነሱ አይመስሉም። ምን ነው ስትኝ ደነገጥክ?